ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ 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 ቃሌ። ሰላም ጤና ይስጥልኝ ውድ የጽዮን እናት የጸሎት ቡድን ተካፋዮች በሙሉ ሴቶችም ወንዶችም ሆናችሁ እንደምን አላችሁ? ስራዬ ደስ ነኝ ከካሊፎርኒያ። የዚህን ሳምንት አጫጭር መልእክቶች ይዤ የምቀርበው እኔ ሆናለሁ ማለት ነው። እግዚአብሔር በመካከላችን እየተገኘ እንዲያስተምረን ጸሎታችሁ ያስፈልገኛል። በተለይም እኔን ደካማዋን እና አሁን በጸሎት እንጀምራለን። ቅዱስና መሐሪ የሆንከው የሰማይና የምድር ፈጣሪ ካንተ ምንም የተሰወረ ነገር የሌለ ኃያል አምላክ እናመሰግንሃለን። ሰዎች ደካሞች ነንና ማየት ቢያቅተንም አንተ ግን አንተ ነህ በላይ በዙፋንህ ያለ እያንዳንዳችንን የምትጠራ ወደ አንተ ልታቀርበን የምትወድ ዓላማህን ፈቃድህን ልትገልጽልን ሁልጊዜ ፈቃደኛ የሆንክ አምላክ ስላለህን እናመሰግንሃለን። አምላካችን ሆይ በዚች በጽዮን እናት ምክንያት የምንገናኘውን እናቶች እንደዚሁም አባቶች አንተ ታውቃለህ። ስማቸው በሊስታችን ላይ የተጻፉትን ልጆቻችንን ሁሉ አንተ ታያቸዋለህ፣ ታውቃቸዋለህ። እግዚአብሔር አባት አንተ ለሞት ለጥፋት አልፈጠርከንም። የፈጠርከን አስቀድመህ ላዘጋጀህልን በጠላታችን ምክንያት ላጣነው ለዛች ለሰማያዊ ቤት ዜጎች እንድንሆን ነውና የጠራህንን ዓላማ ተከትለን እስከ ፍጻሜ ጸንተን ለመገኘት እንድንችል በጌታ በኢየሱስ ክርስቶስ ስም እንድትረዳን እንለምንሃለን። መልካም አባት ሆይ በጊዜያችን ሁሉ እንድንጠቀም አንተ እንድታስተምረን እንማጸንሃለን። በሕያው ልጅ በጌታ በኢየሱስ ስም አሜን። በዚህ ሳምንት የምናየው እግዚአብሔር ቃል ገብቷል በሚለው ዋና ርዕስ ላይ በእያንዳንዳቸው የተለያዩ ንዑስ ርዕሶች እየሰጠን ይሆናል ማለት ነው። በዛሬው ዕለት የምናየው በምንም አይነት ሁኔታ ብንሆን ላይተወን እግዚአብሔር አይተውም የሚለውን ነው። አይተውም የሚለውን በዓለማችን ዛሬ ስናይ የእግዚአብሔር ነገር የተረሳ የሚመስል ክርስትና ወደ ኋላ የቀረ አብዛኛው ሕዝብ እምነት የሌለው ከሃዲም እንዳንለው ምንም ነገር የለም ይላል። ከሰይጣንም ከእግዚአብሔርም የሌለ ይላል። እግዚአብሔር የለም የሚል አለ። በተለያየ መልኩ በክርስትናም ስም ሆነን ደግሞ በተለያየ በዓለም ሁኔታዎች ተውጠን ያለን ሰዎች ነን። መልካም ነገር እየመነመነ እየጠፋ ክፉ ነገር እየገነነ በሄደበት ዓለም ውስጥ ነው ያለነው። ታዲያ ይህንን ሁኔታ ሲያይ ጠላታችን ሰይጣን ደግሞ ዓለምን እጅግ የምታብለጨልጭና እጅግ በጣም ቀላል በሆነ መንገድ የሚደረስባት የሚዞርባት ታይቶ የማያልቅ መልካምና ድንቅ ነገር ያለባት እያስመሰለ አብዛኛውን የሰው ልጅ ተቅበዝባዥ አድርጎታል። አገር ለማየት እያለ ከአንድ ቦታ ወደ አንድ ቦታ ሲዞር እግዚአብሔር የፈጠረውን ፍጡር ዛፍና ሸንተረሩን ለማየት ተራራና ቁልቁለት ሲወጣና ሲወርድ እንመለከታለን። ነገር ግን በዛ ውስጥ ፈጣሪ የሆነውን ጌታ ይህንን መልካም ነገር የፈጠረ ብሎ የሚያይና የሚያስተውል እጅግ በጣም ጥቂት ሆኗል። እንደውም ዓለም የራሱ እንደሆነች አድርጎ የሰውን ልጆች ለማታለል የሚጠቀምባት
መሳሪያው ሆናለች ለጠላት። ከዛም ስጋ ይቀበልና ይህንን መልካም መስሎ የታየ ነገር ለማስተናገድ ጊዜውን፣ ገንዘቡን፣ ራሱን መስዋዕት በማድረግ በተራራው በሸለቆው ሲሄድና ሲወጣ ሲወርድ ይታያል። እግዚአብሔር አምላክ ደግሞ በሰጠው አእምሮ ሰው ተጠቅሞ መልካም የሆነውን ምርጫ እንዲመርጥ እንጂ አንተ በዚህ አትሄድም፣ አትወጣም፣ አትወርድም እያለ የሚከለክል አምላክ አይደለም። እነዚህ ዓለም ስጋና ሰይጣን ተባብረው ይቅርታ ከአምላካችን ከወደደንና ከጠራን ጋር በደስታ እያመለክነው እንዳንኖር በኃይል ይዋጋናል። እንግዲህ የሰይጣንን ስራ የሰውን ልጆች ከሳሽ መሆኑን በደንብ አድርገን ጠንቅቀን ማወቅ ይገባናል። ራሱ ወደ ክፉ ያስገባንና በዚህ ውጡ በዚህ ውረዱ ያላለቀ ያልታየ ዓለም አገር አለ ያለ ያዞረንና ዘመናችንንና ጊዜያችንን ይበላና በመጨረሻ ላይ ቁጭ ብለን የእግዚአብሔርን ቃል የምናነብበትን ጊዜ እኮ እንዲሁ በከንቱ ስንባክን ጨረስ ነው እያልን እንደውም ራሳችንን እስከ መክሰስ ድረስ ወደ ኋላ ይመልሰናል። የእግዚአብሔር ቃል ግን የሚነግረን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ከዛ በኋላ ሁሉ ነገር ይጨመርላችኋል ይለናል። ጠላታችን ፈተናውን አምጥቶ እንደገናም ከሳሽ ሆኖ ይቀርባል። ከድካማችን የተነሳ እሱ ያመጣውን ችግር በአምላክ ላይ ሊያደርገው ይሞክራል። እኛም እንደገና አይ ብለን እንድንማረር ለማድረግ ይሞክራል። እንደዛም ደካማ ሆነን ግን አምላካችን የሚለን አይዟችሁ፣ በርቱ፣ ተመለሱ ነው የሚለን። ወደ እኔ ኑ ነው የሚለን። እኔም በዚህ ዓለም በኖርኩበት ጊዜ ይህንን ሁሉ አይቼዋለሁ ብሏል። ጠላትም ከፍ ወዳለው ተራራ አውጥቶት ይህንን ዛሬ መልካም ብለን የምናስበውን ዓለም ሁሉ ለሱም አሳይቶታል። ይህንን ዓለም እሰጥሃለሁ ወድቀህ ብትሰግድልኝ ብሎ እስከ ማለት ድረስ ደርሷል። ነገር ግን አልሆነለትም። ስለዚህ እኔ ዓለምን አሸንፌዋለሁ ይለናል ጌታ። እናንተም አሸናፊ ትሆናላችሁ፣ ብቻ ኑ ወደ እኔ ብሎ ይጠራናል። ጌታ ይህን የተናገረው የጌታ ራት ከበሉ በኋላ የሚደርሰውን ችግር ሊያስረዳቸውና መንፈሱንም እንደሚልክላቸው በፍቅር እንዲኖሩ በመንፈስ እንዲጸኑ ካስተማራቸው በኋላ ነው። እሱ የሚያሳያቸው የሰማያዊውን ነገር እንዲያዩት እንዲያውቁት፣ የዚች ምድር ነገር ክፉ ነገር የሞላባት ስለሆነች ይህንን ክፉ የሚቃወሙበትና የሚቆሙበት ሌላ መንገድ እንዳሌላቸው እኔ ዓለምን ስላሸነፍኩ ከኔ ጋር ሁኑ፣ በእኔ ብቻ ነው ማሸነፍ የምትችሉት እያለ ይነግራቸዋል። እነሱ ግን ያንንም ሁሉ አልሰሙም። እንደውም በዚህ ዓለም ገዢ አድርገው ሊያነግሱት እንጂ እሞታለሁ በሶስተኛው ቀን እነሳለሁ ያላቸውን መልእክት እንኳን ለማመንና ለመቀበል አዳግቷቸው ነበር። አይሆንብህ ነበር ያለ ጴጥሮስ። ይህም አይሆንብህ እንዴት እንዲህ ትላለህ አለ። አንተ ሰይጣን ከኔ ራቅ ተባለ። ጴጥሮስ ተብሎ የቤተ ክርስቲያን መሪ ሆኖ ሊመራ የተመረጠ በልቡ የታሰበ ሰው አሁን ግን አይሆንብህ የምድር ገዢ ሆኖ ብቻ እንዲቀር እሱ ጠቅላይ ሚኒስቴር ሆኖ ከዚሁ ሊቀር ያሰበ ይመስል ነበር። ጌታ ኢየሱስ ግን አይሆንብህ አለው። እንደውም በመንፈስ መስራት የምትችሉትን እነግራችኋለሁ አላቸው። አሁን እኔ የምነግራችሁን አይገባችሁም ብሏቸው ነበር። አታስተውሉትም። እኔ ብሄድላችሁ ይሻላችኋል። አጽናኙም ይመጣል፣ የአጽናኝ ያስተምራችኋል፣ ይመራችኋል እያለ ብዙም ቢነግራቸው እሱም ሁሉ አልገባቸውም። በኋላ በዮሐንስ 16:32 ላይ ግን ምን አላቸው? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ብቻዬን የምትተውበት ሰዓት ይመጣል አላቸው። ለምን? አልተዘጋጁም ነበር፣ አልጠበቁም ነበር።
የሚነግራቸው አልገባቸውም ነበር። ስላልገባቸው እሱ በሚያዝበት ጊዜ ትተውት እንደሚሄዱ ነበር የነገራቸው። ትሄዳላችሁ አላቸው። ሰዓቱም አሁን ደርሷል አላቸው። የጌታ እራት በልተው ጨርሰዋል። የፋሲካ በዓል ሊያከብሩ ሊሄዱ ነው። በዛ በፋሲካ በዓል ላይ የሱ መጨረሻ እንደሆነ እሱ አስተውሏል። ያንን ያስተዋለውን ሊነግራቸው ፈልጓል። እነሱ ግን ምድራዊውን ብቻ ነበር የሚያዩት። ሆሳዕና የእግዚአብሔር ልጅ ተብሎ የተዘመረለት ልብሳቸውን ያነጠፉበት የዘንባባ ቅጠል ይዘው ያሸበሸቡበት ያ ሊነግስ ነው ወይም ጠቅላይ ሚኒስትር ሊሆን ነው የሚለው ሐሳብ እንጂ ምድራዊው ሰማያዊው ገና አልገባቸውም ነበር። ስለዚህ ትበታተናላችሁ አላቸው። ትታችሁኝ ትሄዳላችሁ አላቸው። እነሱ ግን አሁንም ቢሆን አልገባቸውም። እሱ ግን የተናገረው ይህም ሁሉ ቢሆን እናንተም ብትተውኝ እንኳ እግዚአብሔር አምላክ ከእርሱ ጋር እንዳለ በዚያ ነበር የተጽናናው። ከኔ ጋራ ይሆናል አላቸው። እናንተ ባታስተውሉት ባታዩት ከኔም ጋር ባትቆሙ ጌታ ግን ከኔ ጋር ነው አላቸው። እናንተ በዓለም ሳላችሁ መከራ አለባችሁ አላቸው። ታዲያ ከዛ ቀጥሎ ደግሞ መከራ አለባችሁ፣ ነገር ግን አይዟችሁ አለ። እኔም ዓለምን አሸንፌዋለሁ። እኛም መበርታትና እስከ መጨረሻው መጽናት ያለብን ለዚህ ነው። ምክንያቱም ጌታችን ይህንን ዓለም ንቆ አይኑን በአምላኩ በአባቱ ላይ በማድረግ አባቱም ከሱ ጋር በመሆን አብሮት እስከ መጨረሻው እንደሚቆም በማመን ይቅርታ እምነቱን በአምላኩ ላይ በማድረግ በረታ እንጂ ወደ ኋላ አላለም። የማይሆነውን ነገር እያሰበ ወደ ኋላ አላለም። ስለዚህ ለኛም የሰጠን ምክር በዚህ በመከራው በጭንቁ ጊዜ ለነዚህ ለደቀ መዛሙርቱ የሰጣቸው ምክር ዛሬም ለኛ ነው የተጻፈው። ለኛ ተጻፈ። የዘመናት መጨረሻ ለደረሰብን ይላል ጳውሎስ በአንደኛ ቆሮንቶስ 10 ላይ ሲናገር እና እኛንም ምን አለን? አይዟችሁ አለ። እንደዛ እነሱ ለሌላ ነገር እየተመኙት ለጠቅላይ ሚኒስትርነት እየተመኙት እኔ በቀኝ እኔ በግራ እያሉ ያለ እሱ ግን ነው በዓለም ሳላችሁ መከራ አለባችሁ አላቸው። ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ አላቸው። ዛሬስ ይህንን ዓለም ያሸነፈውን አምላክ አይደለም እንዴ አምላካችን ያልነው? ዘማሪው በመዝሙር 46 ቁጥር 1 እና 2 ሲናገር እንዲህ ይለናል። አምላካችን መጠጊያችንና ኃይላችን ነው። አዎ ሌላ መጠጊያ የለንም። አምላካችን መጠጊያችንና ኃይላችን ነው። በዚህ ምድር ያለን መከራ ችግር እንኳን ቢደርስብን ምን አለ? ባገኘንም መከራ ረዳታችን ነው። ትቶን አይሄድም። እንደ ደቀ መዛሙርቱ ሸሽቶ አይሄድም። ዛሬም ብዙ የምንወዳቸው ጓደኞቻችን ብዙ ሊሉንና ትተውን ሊሄዱ ይችላሉ። መከራ በደረሰብን ጊዜ ላይጠይቁን ላያስታውሱንም ይችላሉ። ጌታችን ግን ባገኘን መከራ ረዳታችን ነው አለ ባለ መዝሙሩ። ስለዚህ ይህንን አጥብቆ ስለተረዳ አጥብቆ ስለአመነ ይህንን ብቻ ብሎ ከዚህ ላይ አላቆመም። ምን አለ? ስለዚህ ሲል ቀጠለ። ንግግሩን እንደሚቀጥል ይነግረናል። ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ለምን? ይሄ እግዚአብሔር ከሱ ጋር ነው። ቁጥር 5ን ስናነብ መዝሙር 46 ቁጥር 5 ደግሞ እንዲህ ይለናል። እግዚአብሔር በመካከሏ ነው አትናወጥም ይላል። ስለ ጽዮን ሲናገር በመካከል ጽዮንን ያስገባል፣ እስራኤልን ያስገባልና እግዚአብሔር በመካከሏ ነው አትናወጥም፣ እግዚአብሔር ፈጥኖ ይረዳታል ይላል። ዛሬም እኛ ከባድ ብለን ባሰብ ነው ለአእምሯችን እጅግ በከበደውና በጨነቀው መፍትሄ ባጣንበት ነገራችን ላይ መፍትሄ ይዞ የሚመጣው ጌታችን ኃይላችን፣ መጠጊያችን፣
አምላካችን ነው። በዚህ በመከራ እንዳንናወጥ ብቻ ጸንተን እሱን እንድንይዝ መጽናት አለብን። ስለዚህ አንፈራም አለ። የሚያስፈራ ነገር ስላልደረሰበት አይደለም። ይሄ ይቅርታ መዝሙር ዘማሪ ነገር ግን እግዚአብሔር ስላለው ነው። እግዚአብሔር በመካከሏ ነው፣ ፈጥኖ ይረዳታል አለ። ያችን ኢየሩሳሌምን የረዳ እግዚአብሔር ዛሬም በመካከላችን ነው። ኢየሩሳሌምን ብቻ ሳይሆን ጌታ ኢየሱስ በዛ መስቀል ላይ ስጋው በተሸማቀቀ ጊዜ አምላኬ አምላኬ ለምን ተውከኝ ብሎ ባለ ጊዜ እግዚአብሔር ከሱ እንደተለየው ያን ሁሉ ዘመን አብሮት የኖረው እግዚአብሔር አሁን ግን ከኃጢአት ክብደት የተነሳ የዓለምን ኃጢአት ሁሉ በመሸከሙ ጨለማ የሆነ ኃጢአት ከአምላኩ የለየው ስለመሰለው እጅግ ስጋው ስለተሸማቀቀ አምላኬ አምላኬ ለምን ተውከኝ አለ ባለበት ጊዜ እንኳን አምላኩ ግን አልተወውም፣ ከሱ ጋር ነበረ። ዛሬም ከኛ ጋር ነው። ስለዚህ እንደዚህ ዘማሪኛም እግዚአብሔር በመካከላችን ነው፣ አንናወጥም፣ አንፈራም፣ ፈጥኖ ይረዳናል እንድንል በእውነት እግዚአብሔር የጠነከረ እምነት ይስጠን ወገኖቼ። ከኛ ጋር ይሁን። በጥንትም በባቢሎን ሊማረኩ በአመፀኝነታቸው ሲቀጥሉ በነበረ ጊዜ የሐሰተኛ ነብዮች እየተነሱ መልእክት ይልኩ ነበረ። የእውነተኛው ነብይ በኃጢአታችሁ ቀጣችኋለሁ፣ 70 ዓመት ምርኮኛ ትሆናላችሁ እያለ ኤርሚያስ ሲናገር፣ ሐሰተኞቹ ደግሞ ተነስተው ይሄ ኤርሚያስ የሚለው ውሸት ነው፣ እሱን አትስሙት፣ እንዲያውስ እንደው ዝም ብላችሁ ለምን ታዩታላችሁ? በእስር ቤት አስገቡት፣ ግደሉት፣ ቁረጡት፣ ፍለጡት እያሉ ደግሞ ሐሰተኞቹ ተማርከው እንኳን ሄደው የመጀመሪያ ምርኮኞች ሆነው ሄደው በዛ ውስጥ ያሉ ሐሰተኛ ነቢያት ደብዳቤ ለነዚህ ይጽፉ ነበር። የቀሩትን እንኳን እሱ ያላቸውን ሰምተው ማምለጥ እንዳይችሉ ልባቸውን ያቀልጡት ነበር። ውሸት ነው፣ ለኛ እግዚአብሔር ተናግሯል፣ በአጭር ጊዜኛ እንመለሳለን ይሏቸዋል። እና ኤርሚያስ እግዚአብሔር የተናገረውን ውሸት ነው የሚሉትን ሰዎች ፍጻሜያቸውን ታያላችሁ፣ እናንተ ግን እነሱን አትስሙ፣ ጸንታችሁ ቁሙ ይላቸው ነበር። እግዚአብሔር ምን ይላል አላቸው። የመግቢያ ጥቅሳችን ኤርሚያስ 29 ቁጥር 11 እስከ 14 ድረስ ላይ ባለው እግዚአብሔር የማይተው አምላክ እንደሆነ በቁጥር ኤርሚያስ 29 ከቁጥር 11 ጀምሮ እንደዚህ ይላል። እንደውም ከቁጥር 10 ብንጀምር እግዚአብሔር እንዲህ ይላልና ለ70 ዓመት በባቢሎን በተፈጸመ ጊዜ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለላንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሂዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ፣ ከአሕዛብ ሁሉ ዘንድ እናንተንም ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወደ አፈለስኩበት ስፍራ እመልሳችኋለሁ ይላል እግዚአብሔር ቃል። እና ይህንን የመጽናኛ ቃል በኤርሚያስ በኩል ላከላቸው። ለስጋ መልካም መስሎ አይታየን ይሆናል። 70 ዓመት በምርኮ መኖር ቀላል ላይሆን ይችላል። ነገር ግን እሱ ካለ ፈቃድህ ይሁን ማለቱና ከሱ ጋራ መጣበቁ የተሻለ ይሆናል። ባይመቸንም ዛሬም ለኛም ይሄ የተጻፈው አሁንም እላለሁ ለኛ ተጻፈ። ለላንተ የማስባትን ሐሳብ እኔ ያውቃለሁ ይላል እግዚአብሔር። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። በተጨነቃችሁበት፣ ግራ በተጋባችሁበት፣ ጸሎታችሁ ያልተመለሰ ያልተሰማ በመሰላችሁ ነገር ላይ እኔ ለላንተ የማስበውን ሐሳብ አውቃለሁ።
ስለዚህ ጽኑ ነው የሚለን። በርቱ አጥብቃችሁ እምነታችሁን አጽንታችሁ ያዙ ነው የሚለን። ስለዚህ በእንባ እየለመኑ ከሱ ጋር ተጣብቆ መኖር እንጂ መሸሽ መልካም አይደለም። ስለዚህ የማይገባን ብዙ ነገር በህይወታችን ያላሰብነውና ያልጠበቅነው ችግርና ፈተና ይመጣል። መጥቷልም በብዙዎቻችን ላይ ያልጠበቅነው ያላሰብነው። ህይወት ጠላት ባለበት ምድር መኖር ቀላል አይደለም። ግን ኑሮ ከጌታ ጋር ይሻለናል። የሚሰማ የሚመልስ አምላክ አለን። የጠላትን የሚያስፈራ ሐሳብ አንቀበል። እንበርታ፣ አልተውህም ከቶም ቸል አልልህም ብሎናልና። ነገር ግን እስከ መጨረሻ የሚጸና እርሱ ይድናል ነውና ያለው። እስኪምረን ፊቱንም ወደኛ እስኪመልስልንና እስኪገናኘን እንቆቅልሽ የሆነውን መፍትሄ ያጣንለት የሚመስለንን ችግራችንን እስኪፈታልን ድረስ እንበርታ፣ እንጽናም። ጌታም ሁል ጊዜ በመከራም በደስታም በክፉም በደጉም ከኛ ጋር ስለሆነ የማይለየን የማይተወን አምላክ ስላለን እሱ ተንከራቶ ይህችን ምድር ዋጅቶ ህዝቧን እንደገና ገዝቶ ለሰማይ ዜጋ ያደረገን ያ ጌታ ክርስቶስ ሁልጊዜም ቢሆን ከኛ ጋር ነው። በመንፈስ እንደማይለየን ነግሮናል። መንፈስን እልክላችኋለሁ እኔ ብሄድ ይሻላችኋል አለ። እሱ በአንድ ቦታ ብቻ ነው ሲያስተምር የነበረው። መንፈስ ግን በዓለም ሁሉ ዙሪያ በአንድ ልብ በአንድ ሐሳብ አንድ እምነት እንዲኖረን አንድ አምላክ እንዲኖረን እንድናመልክ የሚያደርገው ጌታ ሁልጊዜ ከኛ ጋር ነው። ስለዚህ ይህንን ጌታ ተጠማጥመን መበርታት እንዳለብን፣ ምንም አይነት ሁኔታ ውስጥ ብንሆን በዛም ሁኔታ ውስጥ እንደማይተውን አብሮን እንዳለ በማመን ጉዟችንን እስከ ፍጻሜ ለመጓዝ እንድንችል ጌታ እግዚአብሔር ይርዳን። እንጸልይ። ዘላለማዊ አምላክ እግዚአብሔር አባት እናመሰግንሃለን። እንዳንተ ያለ አምላክ እንዳንተ ያለ አባት ስለሌለን ባገኘን በታላቅ መከራ ረዳታችን ልትሆን ጠላት ባመጣብን በኃጢአት ዓለም ውስጥ ስንኖር አልተዋችሁም ያልከን እንደ ዳሃደግ ብቻችሁን አልተዋችሁም ያልከን ጌታ የማትለየን ሁልጊዜም ከኛ ጋር ልትሆን ፈቃድ ስለሆነ እኛም ይህንን በማሰብ አንተን እንድንጠማጠም እስከ ፍጻሜ ድረስ እንድንጸና አንተ ባልከን እንድንጓዝ ፈቃድህን እንድታስተምረን ፈቃድህንም እንድታሳውቀን እንደ ፈቃድህ እንድንመላለስ ያንተ ፈቃድ መልካም ነውና ከፈቃድህ ጋር እንድንስማማ ኃይልና ብርታት እንድትሰጠን ማስተዋልና ጥበብ እንድጨምርልን ጌታ ሆይ ዘመናችንን ፍጻሜያችንን ያማረ እንድታደርግልን እስከ ፍጻሜ ጸንተን በምትገለጽበት ጊዜ ሳናፍር ካንተ ጋር ይህ ነው ስንጠብቀው የነበረው አምላካችን ብለን የምንቆም ሰዎች ልታደርገን የጠራሃን እግዚአብሔር አስጀምረህ አትተወንምና እኛም ደግሞ እንድንጸና ኃይልና ብርታትህ ሁልጊዜ ከኛ ጋር እንዲሆን እንማጸንሃለን። ልጆቻችንን የሰጠህን አንተ ነህ እግዚአብሔር። እናመሰግንሃለን ልጆች ስላሉን። ነገር ግን ልጆቻችንን ደግሞ ሁሉን ለምትችለው ከክፉ ልታስመልጥልን ለምትችለው ለአንተ አደራ ብለናቸዋል። አደራ የማትበላ እግዚአብሔር አንተ ከነሱ ጋር እንድትሆን አደራህን ጠብቀህ ጌታ ሆይ ልጆችሽ ብለህ በመጨረሻ በምትገለጥበት ጊዜ እንድታገናኘን ከልጆቻችን ጋር ሆነን ስንጠብቀው የነበረው አምላካችን ብለን በፊትህ በእግር ስር የምንደፋልህ እንድንሆን ሁላችንንም አግዘን፣ እርዳን፣ አቁመን፣ አጽናን። በጌታ በኢየሱስ ክርስቶስ ስም አሜን።
ቃልህ ከማር ይልቅ ይጣፍጣል። ቃልህ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃልህ